የቼታችን እንግዲህ በመዳም ልጅ ተደፍራ ታረግዛለች ማለት ነው። ካረገዘች በኋላ ምንድነው የተፈጠረው? የመዳም ባልና መዳም አንድ ላይ ሆነው ቅጥቅጥ ያደርጓታል። የኛ ልጅ ሰራተኛ አያስረግዝም፣ ስለዚህ ሻንጣሽን ለቃቅመሽ ወደ ሀገርሽ ሂጂ። ምንም ባልተዘጋጀችበት ሁኔታ እንግዲህ ሻንጣዋን አምጥተው ዩኒፎርም እንደለበሰች ገና ከቤት ሊያስወጧት ሲሉ የወሰደችው እርምጃ እጅግ በጣም አስገራሚ ነው። ለሁላችሁም በጣም ወሳኝ ትምህርት ይሰጣችኋል ብዬ ስላሰብኩ ይዤላችሁ መጥቻለሁ። ይህንን ቪዲዮ እስከ መጨረሻው ድረስ ማዳመጣችሁን እንዳትረሱ። ለሚመለከተው አካል ላይክ፣ ሼር እያደረጋችሁ አድርሱልኝ እላለሁኝ። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ተርፍርፍ ይበልኝ እያልኩኝ ዛሬ ይዤላችሁ የመጣሁት ብዙ ጊዜ እንግዲህ ኢትዮጵያውያን ተደፍረው አረገዙ እንደዚህ ተፈጠረ ሲባል ብዙ እህቶቻችን በሚባል ደረጃ ልጅ ይዘው አገር ገብተው አባቱን አላቀውም እንደዚህ እያሉ ብዙ የሚያሳድጉ ሰዎችን እናያለን፣ እናውቃለን፣ በሶሻል ሚዲያም እናያቸዋለን። ከዚህ ሀገር ወልጄን የመጣሁት መንታ ልጆች ከዚህ በፊት እንግዲህ ብዙ ወራት አልተቆጠረም እየኋ ላይ ቀርባ ነበረ በሄሩት ወልዳ መጣ። አባታቸውን ግን እዚያው ስሰራ ነበር ያስረገዛት። የኛ ልጅ አይደለም ከየት እንዳመጣሽው አናውቅም ብለው አባረሯት። ምንም ማድረግ አልቻለችም። ብዙ ጊዜ እንሰማለን። ባለፈው ሳውዲ አረቢያ ላይ እንግዲህ በመዳም ልጅ አስረግዞኛል፣ ራሱ መዳማ በወጣሽ ጊዜ እንደዚህ ጥቃት እያደረሰብኝ አርግዣለሁ። አሁን ግን ያለውበት ሁኔታ በጣም ከባድ ነው፣ እየተደበደብኩ ነው፣ ድረሱልኝ፣ በቃ ምን እንደሚያደርጉኝ አላውቅም ስትል ነበር አንዲት እህታችንም እንግዲህ ዛሬ ይቺ አፍሪካዊት እህታችን አርግዛ በጣም ጥቃት ደርሶባት ካረገዘች በኋላ እንግዲህ 8 ወሯ ገብቷል ማለት ነው። መዳማ ካወቀች በኋላ ከየት ነው ያመጣሽው? ከኛ ልጅ አይደለም ያደረግሽው በጭራሽ። ሰውየውም ሴትየዋም ሆነው እንግዲህ አፋጠው እየዛቱባት እስከ መደብደብ ድረስ ነው ያደረሱባት ማለት ነው። የሰው ቤት ወይ ኧረ የሰው ቤት በእውነት የሰው ቤት የሰው ነው። ምንም የፈለገውን አመታት ብትለፉ ብትገፉ ያው ባዳ ናችሁ እናንተ። መቼም ቢሆን ዘመድ አትሆኑም ለነሱ። እና ይህንን ሳይ በጣም ነው የተገረምኩትኝ። ይቺ እህታችን እንደምታዩት ነው እንግዲህ ሰውየውም ሴትየዋም አፋጠዋት። እንግዲህ ከየት ታመጣለች? ከነፋስ አታረግዘውስ መቼስ ከየትም ልታመጣ አትችልም። አንድ ቤት ውስጥ የምትሰራ ሰራተኛ ኮንትራት ሆና በጣም እኮ ከባድ እኮ ነው። ውጭ የምትወጡ ይሆን እጃዛ ቤት ይኖራችሁ፣ እሺ ትጠረጠራላችሁ። ከቤት ሳትወጡ ግን ያረገዝኩት ከልጃችሁ ነው እያላችሁ አለመሰማት በጣም ከባድ ነው። ይችታችን ግን ኢትዮጵያዊት አይደለችም። አንገቷን ደፍታ እያለቀሰች ሻንጣዋን ስባ ሀገሯ አልገባችም። የወሰደችው እርምጃ እጅግ በጣም አስገራሚ ነው። በጣም ነው ያኮራችን። ጀግና ነው ያልኳት። በቃ ጀግና። ሁላችሁም ብትሆኑ እንደዚህ አይነት ጥቃት ሲደርስባችሁና እንደዚህ አይነት ነገር ሲፈጠር ማድረግ ያለባችሁ ነገር ይሄን ድርጊት ነው። በጥሞና አድምጡኝ። ከዚህ በኋላ እምባ እያለቀሱ ወደ ሀገር መግባት ይቁም። አንደኛ ነገር ጥቃት ደርሶባችሁ ስታረግዙ እራሱ ምንም ማንም ባያምናችሁ ማንም ባይቀበላችሁ ህግ ካካሄዳችሁ የህግ ከለላ ይደረገላችኋል ማለት ነው። ዲኤንኤ ምርመራ የሚባል ነገር አለ። እናንተ ብቻ እውነትን ያዙ። ሰዎቻችሁ ምንም ነገር ሊያመጡ አይችልም። ልጅቷ እንግዲህ ያደረገችው ነገር ምንድን ነው? እነሱ ምንም በማታውቅበት ሁኔታ ሻንጣዋን ሁሉ ነገር አዘጋጅተውላት እንግዲህ ዩኒፎርማን የለበሰችውን ዩኒፎርም እንኳን ሳትቀይር ሴትዮዋ እያመነጫጨቀቻት ሰውየውም አብረው ተባብረው ወደ አየር መንገድ ቦሌ ሊወስዷት ሲሉ ቀጥታ ቤት ውስጥ ሆና ለፖሊስ ነው የደወለችው። ፖሊስ ትጠራለች። ያረገዝኩት ካልጃቸው ነው፣ ይሄው ምንም በማለቅ ሁኔታ ወደ ሀገር ሊመልሱ ነው ያለው ትላቸዋለች። እንግዲህ እነሱም በቁጥጥር ስር ይውላሉ። እሷም እንግዲህ ያለው ነገር እስከሚረጋገጥ ድረስ ተብሮ በእነሱ ኤምባሲ ስር እንግዲህ በከለላ ተደርጎላት ነው የምትኖረው ማለት ነው። እንደሚታወቅ እንግዲህ የትም ሀገር ሆናችሁ ዱባይም ሆኑ ሳውዲም ሆኑ ከየትኛውም ሀገር ተደፍራችሁ ጥቃት ደርሶባችሁ እንዲህ አይነት እርግዝና ከተፈጠረ ብቻችሁን ልጃችሁን ደግማችሁ ማሳደግ አይጠበቅባችሁ። መንግስት ራሱ ይረዳችኋል። ቢያንስ ያስረገዛችሁ ሰው እንኳን ቢክዳችሁ መንግስት ይረዳችኋል። ከዚህ በፊት እዚህ ዱባይ ውስጥም አንዲት እህታችን ተመሳሳይ ድርጊት ተፈጽሞባታል። አላቅሽም በቃ ወደ ሀገርሽ ሂጂ ብሎ ሰውዬው ሲያባረራት ፖሊስ ጣቢያ ሄዳን ያመለከተችው ራሷን ማለት ነው። የሚደረግላትን እንክብካቤ ሁሉን ነገር በወቅቱ እንደውም እሷ የሆነ ጣቢያ ላይ ቀርባ ራሱ ተናግራለች፣ ሁሉንም ነገር ማለት ነው። እና አገራችን ላይ አርግዛችሁ ብትገቡ በጣም ከባድ ነው። ዲቃላዋን ተሸክማ መጣች፣ እንደዚህ ያረገች የሰውን አፍ ራሱ መስማቱ በጣም በቃ ተቋቁማችሁ መኖሩ በጣም አደጋ ነው። ከዚህም ባሻገር ደግሞ እናንተ ያለ ፍላጎታችሁ ያመጣችሁትን ነገር ብቻችሁን ኃላፊነት መወጣት የለባችሁም። ልክ እንደዚህ እህታችን ጥቃት ደርሶባችሁ ተፈጸሙባችሁ እንደዚህ እርግዝና ከተፈጠረ ቀጥታ ለፖሊስ ነው መደወል ያለባችሁ። ምንም የሚያስፈራችሁ ነገር የለም። ያለውን ነገር ትናገራላችሁ። እነሱ ቢክዷችሁ እንኳን እናንተ እውነቱን ታውቃላችሁ።
ከእናንተ ውጭ እውነትን የሚያውቅ ማንም የለም። ፈጣሪና እናንተ እውነቱን ስለምታውቁ ዲኤንኤ ምርመራ ይደረጋል። እናንተ የሞራል ካሳ፣ የገንዘብ፣ የብዙ ጥቅም እርዳታ ታገኛላችሁ ማለት ነው። ስለዚህ ከዚህ በኋላ አንድ ሰው እያለቀሰ ወደ ሶሻል ሚዲያ መውጣት፣ ወደ ቤተሰብ አገር ቤት ሻንጣ ጎትቶ ነጠላ ጫማ ለብሶ መግባት መቆም አለበት ብዬ ነው የማስበው። ለሁሉም በጣም ነው የኮራሁባት። ጀግና ነች ሴት ልጅ ማለት ነው። ጀግና። ይሄን መረጃ ስሰማ ቶሎ ብዬ ለእናንተ መናገር አለብኝ፣ እናንተ ማወቅ አለባችሁ ብዬ ስላሰብኩኝ ይዤላችሁ መጣሁ ማለት ነው። እና እጅግ በጣም አኩሪ የሆነ ተግባር ነው የፈጸመችው ማለት ነው። በአሁኑ ሰዓት እንግዲህ እነኚህ ሰዎች ባደረሱባት ነገር በቁጥጥር ስር ውለው እሷ ደግሞ የህግ ከለላ ተደርጉባት ነገሮች እየተጣሩ ነው ያሉት። መጨረሻው ምን ይሆናል የሚለውን እሱን ደግሞ አጣርቼ ይዤላችሁ መመጣ ይሆናል። ነገር ግን በመጀመሪያ እንዲህ አይነት ነገር እንዳይፈጠር መጠንቀቅ አለባችሁ። ይሄ መሳቅ፣ ፊት መስጠት፣ ያልተገባ ነገሮች፣ ሐረካቶች፣ አለባበሳችሁን ሁሉን ነገር ማስተካከል መቻል አለባችሁ። አረብ በነገራችን ላይ ፊት ካልሰጣችኋቸው በጣም ፈሪ ናቸው። ህጉን በጣም የጠበቀ ነው። ሴት ልጅ በጣም የምትከበረው የትም ሀገር ብትሄዱ። ነካ እንኳን ካደረጋችሁ ሄዳችሁ መክሰስ ትችላላችሁ። በቃ ሙሉ መብታችሁ እንዳለ ተጠብቆ ሞራላችሁ ተክሶ ሁሉም ነገር ሆናችሁ ነው የምትኖሩት የትኛውም ሀገር ማለት ነው። ህጋዊ ብትሆኑ ህጋዊ ወጥ ብትሆኑ በቃ የሚጠበቅባችሁን ነገር ታገኛላችሁ። እኛ እየፈራን ነው እንጂ ማንም ቢሆን እንደዚህ የሚጫወትበት እንደፈለገ ሴትን የሚያንገላታበት ሀገር አይደለም ያለንበት ሀገር ማለት ነው። ስለዚህ ፊት ከመስጠት በፊት እናንተ ኮስተር ብላችሁ ስራችሁን መስራት፣ እንደዚህ አይነት ነገር እንዳይመጣ። ደግሞ እንደዚህም በጣም ጋጦጥና ባለጌ ሆነው እንደዚህ አይነት ድርጊት ተፈጸመ። እንደዚህ ኮናችሁ እያመናጨቋችሁ ትኬት ቆርጠው ማንም ሰው ሳይሰማ ጎረቤት ሳይሰማ ዘመዳችን ሳያይ የኛ ልጅ እንደዚህ አያደርግም በሹልክ ብለሽ ጥፍ የሚባል ነገር አይሰራም። ገብቷችኋል? ነገር ልጁ ጥያቄ ያበዛባችኋል። አባቴ ማን ነው እያላችሁ ትሰቃያላችሁ ብዙ ነገር። አሁን ሰርካለም ምን አይታችኋል? ከተለያየ ሰው ወልዳ ልጆቿ ምን ይመሳሰላሉ። ነገር ግን ምን ዋጋ አለው? በየሶሻል ሚዲያው የሰው ፊት ገና በህፃነታቸው ገና መማር በነበረባቸው ሰዓት ምንም ነገር ትምህርት ገበታ ሳያገኙ ምንድነው ጥቅሙ? ባሌ ዲያስፖራ ነው። ምንድነው የዲያስፖራ ስም ብቻው ምን ያደርግልሻል? ስም እኮ ዳቦ አይገዛም። ስም እኮ እንጀራ ወጥ አይገዛም። ስም እኮ የትምህርት ቤት አይከፍልም። ስም እኮ ጫማ አይገዛም። ምንም አንዳንድ ሰው በቃ ስም ብቻ ይዞ የሚኖር ሰው አለ። ምን ይሰራል ስም እንዴ? የትምህርት ቤት ከፍሎ ላይ ያላስተማራባት ስሙ ብቻ ዲያስፖራ ነጭ ይሁን ጥቁር ይሁን የት ሀገር እንዳለ ይሙት አይሙት የምታውቁት ነገር ከሌለ ጥቅም የለውምና በተለይ ደግሞ ከገንዘቡ ከጥቅማ ጥቅሙን ባሻገር የልጅ አባት ቢያንስ ስሙ እንኳን መታወቅ አለበት፣ አድራሻው መታወቅ አለበት ብዬ አስባለሁ። ለልጅ ጥያቄው በአግባቡ እንዲመለስለት ማለት ነው። እና እንዲህ አይነት ጥቃት የሚደርስባችሁ ሰዎች በጣም መጠንቀቅ አለባችሁ። ነገ የልጆቻችሁ ጥያቄ አያስቀምጣችሁም። ቢያንስ እንኳን አባት ነው ብላችሁ የምታስቡትን ሰውዬ ፎቶ መያዝ አለባችሁ ብዬ አስባለሁ። ፎቶ ቀላል ነገር አይደለም በዚህ ሰዓት። እና ቤተሰቦች ይህንን ነገር መርሳት የለባችሁ። ምንም አይነት ጥቃት ከደረሰባችሁ እንደፈለጉ አጉነው አየር መንገድ ወስደው እንዲሸኟችሁ እንዳታደርጉ ማለት ነው። ቀጥታ ፖሊስ ጣቢያ ደውላችሁ የሚደረገው ነገር እንዲደረግ። ከቤት ከወጣችሁ በኋላ የአሰሪዎቻችሁን ስም ላታውቁ ትችላላችሁ። የቤታችሁን አድራሻ ላታውቁ ትችላላችሁ። ብዙ ነገር ሊያስቸግራችሁ ይችላል። ከቤት ሳትወጡ ገና ፖሊስ ጣቢያ መደወል አለባችሁ ማለት ነገር እንዳትረሱ። ይቺ ልጅ ግን በጣም ጀግናነት የመጨረሻ ነው ያኮራችኝ። አያችሁ ህግ እዚህ ሀገር ላይ ለሁሉም እኩል ነው የሚሰራው። ይሄንን መርሳት የለባችሁ። ለማንኛውም ይህንን መረጃ ላደርሳችሁ ብዬ ነው ማለት ነው። በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዛ። ሰላም ለሀገራችን ይሁን። ቻው